አሜሪካ ዓርብ ዕለት በደቡባዊ ኢራን ተመትቶ የወደቀውን ኤፍ-15 ተዋጊ ጀት አብራሪ ማዳን መቻሏን አስታውቃለች። የአሜሪካ ጦር በታሪኩ ካካሄዳቸው ድፍረት ከተሞላባቸው የፍለጋና የማዳን ዘመቻዎች መካከል አንዱ የሆነውን ተግባር መፈጸሙን ፕሬዝዳንት ዶናልድ ትራምፕ እሁድ ጠዋት በማኅበራዊ ሚዲያ ገጻቸው አስታውቀዋል። አብራሪው አሁን ሰላምና ደህና እንደሆነም አክለዋል። የአሜሪካው ተዋጊ ጀት ሁለት የአየር ኃይል አባላትን ይዞ የነበረ ሲሆን አውሮፕላኑ ሲመታ ሁለቱም ተስፈንጥረው ወጥተዋል። የመጀመሪያው አብራሪ አውሮፕላኑ ከተመታ በኋላ በዕለቱ ተገኝቷል። የኢራን ባለሥልጣናት የጦር አውሮፕላኑ ተመቶ የወደቀው በአየር መከላከያ ስርዓት እንደሆነ ገልጸዋል። የማዳን ዘመቻውንና እንዴት ተካሄደ የሚለውን የተመለከቱ ዝርዝር መረጃዎች ገና እየወጡ ነው። ተዋጊ ጀቱ ደቡብ ኢራን ውስጥ ተመቶ ከወደቀ በኋላ አሜሪካና ኢራን የጠፋውን ወታደር ለማግኘት እሽቅድምድም ላይ ነበሩ። አሜሪካዊ የነበረበት ሁኔታ ግልጽ ባይሆንም ለዘመቻው ቅርበት ያለው አንድ ምንጭ ደቡባዊ ኢራን ውስጥ ከባድ ውጊያ የነበረበት የፍለጋና የማዳን ዘመቻ ሲካሄድ እንደነበር ገልጿል። በማዳን ዘመቻው ወቅት የአሜሪካና ኢራን ኃይሎች ሲታኮሱ እንደነበር ቢቢሲ ተገንዝቧል። አብራሪው ጉዳት የደረሰበት አውሮፕላኑ በተመታበት ወቅት ወደ ላይ ተስፈንጥሮ ሲወጣ እንደሆነ ተገልጿል። የተመታው ጀት አብራሪዎችን የመታደግ ስራው እጅግ ውስብስብና አጣዳፊ ነበር። ይህ አይነቱ እንቅስቃሴ የውጊያ ፍለጋና የማዳን ዘመቻ የሚባል ሲሆን የአሜሪካ ጦርና አጋሮቹ ዝግጅት ሲያደርጉበት ቆይተዋል። ከዚህ ተልዕኮ ጀርባ ካሉት የአየር ኃይል አሃዶች መካከል የተወሰኑት እጅግ የሰለጠኑና ልዩ የሰራዊት አባላትን ይዘዋል። ብዙውን ጊዜ ይህ አይነቱ ዘመቻ የሚካሄደው በጠላት ግዛት ውስጥ ዝቅ ባለው በሚበሩ ሄሊኮፕተሮች እንዲሁም በአካባቢው ጥቃት በሚፈጽሙና ቅኝት በሚያደርጉ ወታደራዊ አውሮፕላኖች ነው። ትራምፕ በማህበራዊ ሚዲያ ልጥፋቸው እንደገለጹት ሲፈለግ የነበረው ኮሎኔል በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ ከሰዓት ወደ ሰዓት ሊደርሱበት እየተቃረቡ በነበሩ ጠላቶቻችን ሲታደን ነበር ብለዋል። ዘመቻውን ሲመሩ የነበሩ ከፍተኛ የአሜሪካ ባለስልጣናት የአየር ኃይል አባሉን አድራሻ ለ24 ሰዓታት ሲከታተሉ እንደነበረም ገልጸዋል። በአሜሪካ የቢቢሲ አጋር የሆነው የሲቢኤስ ኒውስ ያወጣው ዘገባ እንደሚያሳየው በማዳን ዘመቻው ውስጥ ሲአይኤስ ከፍተኛ ተሳትፎ አድርጓል። የተዋጊ ጀቱ የመሳሪያ ስርዓት መኮንን የሆነው ኮሎኔል ያለበት ቦታ ከመታወቁ አስቀድሞ ሲአይኤ ግለሰቡ እንደተገኘና ከአገሪቱ እያስወጡት እንደሆነ የሚገልጽ መረጃ አሰራጭቶ ነበር። ይህ የማሳሳቻ ዘመቻ እየተካሄደ ሳለም ተቋሙ ያሉትን አቅሞች በመጠቀም የአየር ኃይል አባሉ የሚገኝበትን ተራራማ ቦታ ማግኘት እንደቻለ አንድ ባለስልጣናት እንደነገሩት ሲቢኤስ ዘግቧል። ከዚያም ተቋሙ የወታደሩን ትክክለኛ አድራሻ ለአሜሪካ መከላከያ ሚኒስቴርና ለዋይት ሀውስ ሰጥቷል ተብሏል። ይህ መረጃ የደረሳቸው ፕሬዚዳንት ዶናልድ ትራምፕም ወዲያውኑ የነፍስ አድን ዘመቻ እንዲጀመር ትዕዛዝ የሰጡ ሲሆን ሲአይኤም ከአብራሪው ጋር የተያያዙ የቀጥታ መረጃዎችን ሲያቀርብ ነበር። የአሜሪካ ጦር በርካታ አውሮፕላኖችን ወደ ኢራን እንደላከ የገለጹት ፕሬዝዳንቱ አንድም አሜሪካዊ ሳይገደልና ሳይጎዳ ዘመቻው እንደተጠናቀቀ ተናግረዋል። የኢራን መንግስታዊ መገናኛ ብዙሃን በበኩሉ የእስላማዊ አብዮታዊ ዘብ ወታደሮች የጠፋውን ወታደር ሲፈልጉ የነበሩ የአሜሪካ ድሮኖችን መትተው መጣላቸውን ዘግበዋል። ወታደሩን በህይወት ማግኘት እንደምትፈልግ የገለጸችው ኢራን አሜሪካዊውን ለሚይዙ ዜጎች ሽልማት አቅርባም ነበር። የተመታው ጀት አባላት እንደነዚህ አይነት ሁኔታዎችን ለማለፍ የሚያስችል ከፍተኛ ስልጣን የወሰዱ ናቸው። ዴፌንስ ፕራዮሪቲ የተሰኘው ወታደራዊ ትንተና የባለሙያዎች ቡድን ቲንክ ታንክ ዳይሬክተር የሆኑት ጄኒፈር ካቫናክ እዚህ ሁኔታ ውስጥ የሚሆኑ ወታደሮች ቅድሚያ የሚሰጡት ዋነኛ ነገር በህይወት መቆየትና አለመያዝ ነው ይላሉ። አካላዊ ብቃት እንዳላቸውና እንዳይንቀሳቀሱ የሚያደርጋቸው ጉዳት እንዳልደረሰባቸው ማሰብ በተቻለ ፍጥነት ከሚያርፉበት ስፍራ እንዲሸሹ እንዲሁም ደህንነታቸውን ለመጠበቅ እንዲደበቁ ተደርገው ሰልጥነዋል በማለት ያስረዳሉ። በተጨማሪም ያለ ምግብ ወይም ውሃ አሊያም በአካባቢው የሚጠቅማቸው ነገር ሳያገኙ ለረዥም ጊዜ እንዲቆዩ ስለሚያስችሏቸው ዘዴዎች ስልጠና እንደሚወስዱ ካቫናግ ይናገራሉ። የኢራን መገናኛ ብዙሃን አገሪቱ ጦር ደቡባዊ ግዛት ውስጥ የአሜሪካ ጀትን መምታቱን የዘገበው ዓርብ ዕለት ነበር። ኤፍ-15 ተዋጊ ጀት የተመታበት ትክክለኛ ቦታ እስካሁን አልተረጋገጠም። ይሁን እንጂ የኢራን መገናኛ ብዙሃን ኮግሊዮ እና ቦየር አህማድ እንዲሁም ካሁዜስታን የተሰኙት ሁለቱ ግዛቶች በተደጋጋሚ ተጠቅሰዋል። የተመታው ጀት ውስጥ የነበሩት ሁለት የአየር ኃይል አባላት ናቸው። የጀቱ አብራሪ የተገኘው በዘመቻው የመጀመሪያ ሰዓታት ውስጥ ነው። የመታደግ ዘመቻው ኤ-10 ዋርቶግ አውሮፕላንን የሚያካትት እንደነበር የተገለጸ ሲሆን ይህ አውሮፕላን በባህረ ሰላጤው ሲበር እንደተመታ ተገልጿል። አብራሪው ተስፈንጥሮ እንደወጣና በኋላ ላይ እንደተገኘም ተሰምቷል። በኤፍ-14ኢ አውሮፕላን ውስጥ የነበረውን አብራሪ ይዞ ሲጓዝ የነበረ ሄሊኮፕተር በአነስተኛ መሳሪያ ተመቶ ውስጡ የነበሩ አባላት እንደተጎዱ ነገር ግን በሰላም እንዳረፉ የአሜሪካ መገናኛ ብዙሃን ዘግበዋል።
የኢራን እስላማዊ አብዮታዊ ዘብ በበኩሉ በአገሪቱ ተራራማ አካባቢዎች የሚኖሩ አርብቶ አደር ጎሳዎች የመታደግ ተልዕኮ አካል የነበሩ 2 ብላክ ሃውክ ሄሊኮፕተሮችን መምታታቸውን አስታውቋል። አርብ ዕለት የወጣና ቢቢሲ ቬሪፋይ ያረጋገጠው አንድ ቪዲዮ 3 የታጠቁ ግለሰቦች ቢያንስ 2 ብላክ ሃውክ ሄሊኮፕተሮች ላይ ሲተኩሱ አሳይቷል። ኢራን ከፍተኛ ጦር ዕዝ 2 የአሜሪካ ጦር አውሮፕላኖች ተመተው የወደቁት በአገሪቱ የአየር መከላከያ ስርዓት አማካኝነት እንደሆነ መግለጹን ከመንግስት ጋር ግንኙነት ያለው ኢርና የዜና ወኪል ዘግቧል። በደቡብ ምዕራባዊ ኢራን የሚገኘው ኮክሊዮህ እና ቦየር አህማር ተራራማና አርብቶ አደሮችን ጨምሮ ከ700 ሺህ በላይ ነዋሪዎችን የያዘ ግዛት ነው። በአካባቢው የሚገኙት አርብቶ አደሮች ከብቶቻቸውን ለመጠበቅ እንዲሁም መኖሪያቸውን ከዱር እንስሳትና ከዘራፊዎች ለመጠበቅ መሳሪያ በመታጠቅ ይታወቃሉ። ከተመታው የአሜሪካ ጀት ጋር ተያይዞ ስሙ እየተነሳ ያለው ሌላኛው ግዛት ካውዜስታን ደግሞ ነዳጅና በርካታ ኢንዱስትሪዎች የሚገኙበት ነው። ከ4.7 ሚሊዮን በላይ ነዋሪዎችን የያዘው ይህ ግዛት አረቦች፣ ፋርሶች፣ ሎርሶች እና ሌሎች ማህበረሰቦች ይኖሩበታል። ኤፍ-15ኢ ተዋጊ ጀት ከአየር ወደ ምድር ለሚፈጸሙ ጥቃቶች እንዲሁም የአየር ለአየር ውጊያዎች እንዲፈጸም ሆኖ የተሰራ ነው። ጀቱ ወደ ኢራን የበረረው ድሮኖችንና ክሩዝ ሚሳይሎችን በመምታት የመከላከያ የአጸፋ የአየር ጥቃት ለመፈጸም ሲሆን ጀቱ ከአየር ወደ ምድር ጥቃት በሚፈጽምበት ወቅት ከመተኮሱ በፊት ኢላማው ላይ ጨረር ማስቀጥ ይችላል። በጂፒኤስ የሚመሩ ትክክለኛ ኢላማ መቺ ተተኳሾችና ሌሎች ቦምቦችን የመያዝ አቅም አለው። የጦር አውሮፕላኑ 2 ሰዎችን መያዝ ይችላል። ጀቱን የሚያበረው ፓይለት ከፊት የሚቀመጥ ሲሆን የመሳሪያ ስርዓት መኮንኑ ደግሞ የኋላኛው መቀመጫ ላይ ይሆናል። የመሳሪያ ስርዓት መኮንኑ ከፊት ለፊቱ 4 ስክሪኖች ይኖሩታል። ኢላማዎችን የመምረጥና ለጥቂት ኢላማው ተገቢ የሆነው መሳሪያ በአግባቡ መዘጋጀቱን የማረጋገጥ ኃላፊነቶችን ይወጣል። የአሜሪካው ተዋጊ ጀት እንዲወድቅ ያደረገው ትክክለኛ ነገር ምን እንደሆነ በእርግጠኝነት መናገር ያዳግታል። የኢራን እስላማዊ አብዮታዊ ዘብ እንደገለጸው መጥቶ ጥሎት ከሆነ ጀቱን ያጠቃው ከምድር ወደ አየር የተወነጨፈ ሚሳኤል የመሆን እድሉ ሰፊ ነው። የኤፍ-15 ጀት ዝርያዎች ከአውሮፓውያን 1970ዎቹ ጥቅም ላይ ሲውሉ የነበረ ቢሆንም ኤፍ-15ኢ ለመጀመሪያ ጊዜ የተዋወቀው በ1988 ነው። የአንዱ ጀት ዋጋ $100 ሚሊዮን ገደማ ነው።